ነፍስሽ ሰላም ትረፍ። ቆይ ምን ማለት ነው ይሄ ደግሞ? የአባት ፍቅር አይቶ ያላደገ ሰው በዛ ላይ እናቱን በሞታቱ ልጅ ለማሳደግ በቂ ነው ትያለሽ? እባክህ ህልሜን አታሳጣኝ። ህልምሽ ምንድን ነው? ያንተን ገንዘብና ሀብት መቆጣጠር። ንገሪኝ። አንተን ማግባት፣ ያንተ ሚስት መሆን። አመኚኝ ቤሌ፣ አገባሻለሁ። ቤሌን ያልከው? ቤሌን አልኩ እንዴ? ቤሌን ለማለት ፈልጌ እኮ ነው። ወይዘሪት ጄሪ ህልሜን አታጨልመው እባክህ አቶ አምነን እያለች ትገኛለች። የጄሪ ህልም የሆነው እንግዲህ የአቶ አምነንን ንብረት መቆጣጠር ነው። እሱ ታዲያ ይህንን ጉዱን አላወቅም። ነገር ግን ቤሌን እርግጠኛ ነኝ አገባሻለሁ እመኝኝ እያለ ይገኛል። ታዲያ ይሄ ህልም የመሰለው ቅዠት እውነት እንደሆነ ሁላችንም እናውቃለን። ቤሌንን እንግዲህ በምንም ሁኔታ ውስጥ ሆኖ ያፈቅራታል፣ ይወዳታል። ታዲያ ቤሌን እና አቶ አምነን እንዳይሆኑ በመሀላቸው ብዙን ጊዜ ከባድ የሆኑ ችግሮች እየተፈጠሩ ፈተናዎች እየመጡ ይገኛሉ። እነዚህን ፈተናዎች ደግሞ በድል ተወጥተው ሁለቱ አብረው እንደሚሆኑ ተስፋ እናደርጋለን። ጄሪ እንግዲህ ቤሌንን ሄዳ አስጠንቅቃታለች። ባሌ በህልሙ እንኳን አንቺን ነው የሚጠራው፣ ለምን ከባሌ ላይ አርፈሽ አትቀመጭም እያለ ትገኛለች። ቤኔን እንግዲህ በአቶ አምነን ህልም መጣች እንጂ የቤኔን ጥፋት ወይ ደግሞ የችግር አይደለም። አቶ አምነን እንግዲህ በውስጡ በልቡ ያለችውን ሴት መጥራቱ ትክክለኛ እንደሚያፈቅራት ማረጋገጫ እንጂ ይሄ የቤሌን ጥፋት አይደለም። ጄሪ ሀሳብና ቅድሽ እንግዲህ እንደማይሳካልሽ ከወዲሁ ብታቂ ይሻላል። ያለ አግባብ ያረገሽው ልጅም ከነ መወለድ የሌለበት ነው። እውነት ለመናገር የእናቱ ገዳይ ያው የመጀመሪያ ነገር ውስጥ አለችበት። ራሷ ነፍሷን ባታወጣትም ግን እናቱን ለመግደል ሙከራ አድርጋለች። እዛ ቤት ደግሞ የገባችው የአቶ አምነንን ንብረት ለመቆጣጠር እንጂ አቶ አምነንን ወዳና አፍቅራ ሳይሆን ለገንዘብ ብላ እንደገባች እየተናገረች ትገኛለች። አቶ አምነን ይሄንን ባያውቅም አሁን ላይ የእናቱን ምክር እያስታወሰ ይገኛል። መቼስ ጊዜ ሁሉን ነገር ይቀይር የለ። በሰዓቱ እናቱ ስትመክረው የነበረችውን ምክር ከምንም ባይቆጥረውም አሁን ላይ ግን እያደር እናቱ ሁሌ እኔ ካንተ ጋር አልኖርም፣ ልጄ ጠንካራ ልትሆን ይገባል። ሁሌም ግን ልብህ የሚልህን ነገር ነው ማድረግ ያለብህ። ሰዎች የሚሉህን ወይ ደግሞ በስሜታዊ ሁኔታ ውስጥ ሆነህ የምትወስነው ውሳኔ ዋጋ ሊያስከፍል ይችላል። ልብ ግን ሁሌም ቢሆን ትክክለኛ ነገር ነው የሚልክ። ስለዚህ ልብህን አዳምጥ ልጄ የምትለውን እንግዲህ ስትለው የነበረውን እያንዳንዱን ምክር አሁን ላይ እያስታወሰ ነው። ልቡ እንግዲህ ቤሌንን እንደሚያገባት ነው የሚነግረው። እዛ ጋር ደግሞ በእልህና በስሜታዊ ውስጥ እንግዲህ ዋጋ እየከፈለ ይገኛል። ለጄሪ ቀለበት ማድረጉ፣ ጄሪ ደግሞ በዚህ መልኩ እሱን አጭበርብራ ከእሱ ልጅ ማርገዟ፣ ይሄ ነገር እንግዲህ የአቶ አምነን የልብ ውሳኔ አይደለም ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን ድራማ ወደ እናንተ ይዤላችሁ መጥቻለሁ። አዳዲስ ነገሮች እንግዲህ ተፈጥረዋል። ሲፈን እንደምናውቀው ተጋልጣለች። እዛ ቤት ውስጥ እንግዲህ ሜርሲ ከባድ ሴት ናት። እያንዳንዱን ነገር የእሷም ወንጀል እየሰራችም እያሰራችም፣ ነገር ግን ወንጀል የሚሰሩ ሰዎችን ደግሞ በድምፅ ቅጂ በካሜራ ቅጂ እያደረገች መረጃ እየሰበሰበች ትገኛለች። ያው ጊዜው የመረጃም አይደለም፣ ተንኮለኛ ናት በእርግጥ። እሷም ደግሞ ጥሩ ነገር እየሰራች አይደለም። ሰውን ወንጀል እያሰሩ ሪከርድ መያዝ ሲፈን እንግዲህ ያልጠበቀችው ነገር ነው ወደ ህይወቷ የመጣው። ሲፈን እዛ ቤት ከገደለች በኋላ ወይዘሮ ሰማንን እንደ ማንኛውም የሚያዝን ሰው ስታስመስል ነበረ። ጥቁር ለብሳ ስታለቅስ ነበር። በጣም ነው የሚገርመው። በዚህ ልክ የሰው ልጅ አስመሳይ መሆኑ ስታስቡት
ያስደንቃል። እውነት ለመልካም ነገርም የሰው ልጅ እንደዚህ ቢጠበቅ ጥሩ ነው ብዬ አስባለሁ። ሰውን ገሎ ከዛ ቤት እንኳን ወይ ብትወጣ ወይ ድንጋጤ ምልክትም ምንም የዚህ ያህል አረመኔ መሆን አስመሳይ መሆንም ይቻላል የሚለው ነገር እኔ ከምንም በላይ አስደንቆኛል። እውነት ለመናገር ምንም እንዳልተፈጠረ እንደው አሁን ተነቃብኝ የሆነ የፍርሃት ስሜት ድንጋጤ ስሜት እንኳን የላትም። ድራማ ቢሆንም ግን እንደዚህ የሚያደርጉ ሰዎችም ያው ይኖራሉ ብለን ነው የምንገምተው። በእርግጠኝነት ደግሞ ይኖራሉ። ሰውን ገድለው ምንም እንዳልተፈጠረ እዛው ደግሞ አልቃሽም ቀባሪም ገዳይም ተሆኖ እንዲህ በጣም ከባድ ነው። ይሄ ሰውኛ ባህሪ ራሱ አይመስለኝም እና በጣም አስደምሞኛል፣ አስደንግጦኛል የተፈጠረው ነገር ማለት ነው። በዛ ልክ ስታለቅስ፣ በዛ ላይ ደግሞ ታዲያ ሜርሲ ይሄንን ሁሉ ነገር እያወቀች ሀዘኑ ላንቺማ ከባድ ነው፣ በጣም ቀርበሻት ነበረ፣ ተቀራርባችሁ ነበረ እያለች እየፈተነቻት፣ እየሰለለቻት፣ እያሳሳቀች እያዋራቻት ነበረ። የእሷ ምላሽ የሆነው ግን ለሰው ለማዘን ግዴታ የቅርብ ሰው መሆን አይጠበቅብንም፣ መቀራረብ አይጠበቅብንም፣ ሰው መሆን ብቻ በቂ ነው የሚል ምላሽ ነው የመለሰችው። እና ከአንድ ገዳይ ሰው የማይጠበቅ መልስ ነው የተመለሰው ምላሽ። አሁን ላይ እንግዲህ ስትገድል ስታዋራት የነበረውን እያንዳንዱ ሪከርድ በስጦታ መልኩ የዛ ቤት ስጦታ በጣም ነው የሚያስደምመው። በነገራችን ላይ ወይ ጉድ! በስጦታ መልኩ ውርደትና ቅሌትን ወደ ሰው ህይወት እያመጡ ስጦታ ነው ተብላ እንግዲህ የተሰጠችው ስትገላት የሚያሳይ መረጃ፣ እሷ ስትለው የነበረው መረጃ ነው። በዚህ ልክ እንግዲህ ሜርሲ ታረጋለች ተብሎ ያልተጠበቀ ነገር ነው። እሷ የራሷን ትገላታለች ብላ አስባ ሳይሆን ሜርሲ ያደረገችው እኔ እንደሚመስለኝ እንደኔ ግምት ማለት ነው፣ ሁለቱ ተቀራርበው ስለነበሩ ምናልባትም ስለ እኔ ሊያወሩ ይችላሉ፣ የሆነ የሚያወሩት ሚስጥር ይኖራል ብላ እንግዲህ ሲፈንና ወይዘሮ ሰማን የሚያወሩትን ሚስጥር ለመስማት ብላ ይሄን ነገር ያደረገች ነው የሚመስለኝ። ነገር ግን የሰማን ገዳይን እንግዲህ አግኝታታለች። ጄሪ እንግዲህ በጣም ተናዳለች። ሄዳ እያስጠነቀቀች ነበረ ቤሌንን። ቤሌን ግን እኔ ከባልሽም ከህይወትሽም ወጥቻለሁ፣ ከልጅሽ አባት ጋር እንደፈለገሽ ሆነሽ መኖር ትችያለሽ እያለቻት ትገኛለች። አልደርስብሽም ብላታለች። ኦልሬዲ የእርግዝናውን እርጉዝ እንደሆነች በሰማች ሰዓት ቤኒን በጣም ተናዳለች። ኦልሬዲ ደንግጣለች። ምክንያቱም ያልጠበቀችው ነገር ነው። አቶ አምነን አንድ ቀን ተቀይሮ ወደ እኔ ይመጣል ብላ ስለምጠበቅ፣ ጄሪ ደግሞ ሁሉም ሰው በተሰበሰቡበት እንግዲህ ነፍሰ ጡር ነኝ አርግዣለሁ ስትል እንግዲህ አቶ አምነን ራሱ ከማን እንዴት ነበር ሲል የነበረው። ከማን ሴት እንዴ እቺ ሴት እንዴት ነው ከሌላ ሰው ጋር አድራለች እንዴት ላላችሁና ያው እሱ እንደዛ ያለው እሱ አስቦበት እዚህ ህይወት ውስጥ ስላልገባ ነው። ሲቀጥል ጄሪን ከዚህ በፊት ነግሯታል። እንዴት ራሷ ፈልጋ ነው ያደረገችው ይሄንን ነገር። ከጋብቻ በፊት ምንም አይነት ነገር ውስጥ መግባት አልፈልግም፣ እዚህ ጋር ከፈለግሽ አንጥፈሽ ተኝ ነበር ሲላት የነበረው። አጀሪት ታዲያ ጭራሽ አስክራ አብራው ተኝታ ደግሞ የልጅህ አባት ላረግ ነው፣ ሁሉንም ነገር መርሳት አለብህ፣ ምናልባትም ይሄ ልጅ ወይዘሮ ሰማንን ሊተካልን ሊሆን ይችላል የሚል አባብል ነው ስትል የነበረው። እንዲህ ብትልም እሱ ግን እየተቀበለው አይደለም። ያለ አባት ፍቅር አድጌ እናቴን አጥቼ በዚህም ሰዓት እንዴት ብዬ ነው አባት ሊሆን የምችለው? አባት ለመሆን እኔ ዝግጁ አይደለውኝም። አንቺ ግን አስበሽበት ነው ወይ ያደረግሽው ነው ሲላት የነበረው። እሷ ግን ያው አስቤበት አይደለም፣ በአጋጣሚ በዛለት በሆነው ነገር ነው የሆነው ብሏል። እንደዛ ቢሆን ነው የሚሻለው። ቤኔን አገባሻለሁ እያለው እንጂ ጄሪ አገባሻለሁ አላለም። እንግዲህ እዛ ጋር አርግዣለሁ የልጅ አባት ላደርግህ ነው እያለች እየለፈለፈች የቆመችዋን ሴት ትቶ ቤኔን አገባሻለሁ እያለ የሚያፈቅራትን ያው ልብ ውስጥ ያለችዋን ሴት ነው እየጠራ ያለው ማለት ነው። ጄሪ ካሁኑ መልዝም የራስሽን መንገድ ብታስተካኪ ይሻልሻል ብዬ ነው የማስበው። ካልፈለገ አልፈለገም ነው። ወንድ ልጅን አስገድዶ የራስ ማድረግ በጭራሽም የማይታይ ነገር ነው። ፍቅር በሆነ ነገር የሚያዝ ነገር አይደለም። ፍቅርን በፍቅር ብቻ ማሸነፍ የምትችሉት።
ቤኒን አሁን ላይ በብዙ ነገር በቃ የእሱን ፍላጎት መጋፋት አትፈልግም። ፍቅር አንዳንዴ ለዛ ሰው ደስታ መኖር ነው እንጂ ግዴታ ሞጥኝ ብሎ ከኔ ጋር ካልሆንክ ከኔ ጋር ካልሆንሽ አይሆንም የሚባል ነገር የለም። ያ ሲጀመር ፍቅር ሳይሆን እልህ ወይ ደግሞ ራስ ወዳድነት ነው ሊሆን የሚችለው እንጂ ተደጋጋሚ የራስን ጥቅም ማስቀደም የሚጠቅም ነገር አይደለም፣ የማይሆን ነገር ነው። ያ አሁን ላይ ለንብረት ብላ የገባችው ጄሪ ልጅ ይዛ ልትወጣ ነው እንግዲህ። ያለ አባት ፍቅር አድጌ የልጅ አባት የምሆንበት ሰዓት ላይ አይደለሁኝም ብሏል እንግዲህ ተናግሯል። እናቱ የለችም። የእናቱ ምክር ደግሞ አሁን ላይ በደንብ አድርጎ እያስታወሰ ነው። ልብህ የሚለውን አድርግ ነው። ቤሊንም እንግዲህ በጣም እያለቀሰች ትገኛለች። የምታለቅስበት ምክንያት እንግዲህ ከዚህ በፊት ሰማአን ከመሞቷ በፊት እንደምንም ብለሽ እኔ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው። ስለዚህ እንደምንም ብለሽ ደግሞ እሱን ባልሽ ልታረጊ ይገባል። ሴት ልጅ ብልሃተኛ ናት፣ ትችያለሽ። እኔ የምመርጠው ለልጄ አንቺን ነው። አንቺ አስተዋይ ሴት ነሽ። ሌሎቹ አለባበሳቸው እንጂ ምንም ሚስት የሚሆኑ አይነት ነገር አይደሉም። አለባበሳቸውን ብቻ ነው የሚያሳምሩት ብላለች። እንግዲህ አለባበስ ያው ጥሩ ነገር ነው። በእርግጥ ደግሞ አለባበስ ብቻውን የሴት ልጅ ውብ ያደርጋል ማለት አይደለም። ያንን እያስታወሰች አንቺ ነሽ የእሱ ሚስት የምትሆኙ ብልን መሆን አለብሽ። አንቺ ከፈለግሽ በፈለግሽ መንገድ የራስሽ ማድረግ ትችያለሽ። ስለ አምነን ጸባይ ደግሞ እያንዳንዱን ስላስተዳደጉን ሁሉንም ነገር እኔ ነግርሻለሁ ብላት ነበረ። ያንን እያስታወሰች በጣም እያለቀሰች ነው የምትገኘው። እናት ዛራ እንግዲህ እንደተለመደው ያው እሷን ማባባላቸውን እየቀጠሉ ነው። እስከ መቼ ነው የኔ ልጅ ለሰው የምትኖሪው? እስከ መቼ እንደዚህ እያለቀሽ ትኖሪያለሽ? የምትወጂውን ሰውስ እንዴት ብለሽ ለአንዲት ሴት ለዛውም እሱ ለማይወዳት ሴት እንዴት ትተያለሽ? እያሏት ይገኛሉ። አቶ አምነን አሁን ላይ ልጅ አለው። እኔ በልጅ አባት እና እናት መሀል መግባት አልፈልግም። ስለዚህ እሱም አምኖ መቀበል አለበት። የራሱን ህይወት መኖር አለበት። እኔም ደግሞ የራሴን ህይወት መኖር አለብኝ የሚል አባበል ነው እንግዲህ ስትል የነበረው። ለሁሉም አንቺ እንዳልሽ ግን ሁሉንም ጊዜ ይፈታዋል ልጄ ብለዋታል እናት ሳራ። እውነት ነው፣ ጊዜ የማይፈታው ነገር የለም። ጊዜ እንግዲህ ዳኛ ነው፣ ሁሉንም ይዳኛል ማለት ነው። ያንን ጊዜ መጠበቅ ነው ያለባት። ከእሱ ህይወት መውጣት አለብኝ፣ እሱም ቢሆን አምኖ መቀበል አለበት ነው። እሱ ደግሞ እሷን ይወዳታል። እሷ አይሆንም ብትል ራሱ ተመልሶ ወደ እሷ ህይወት ይመጣል። ሁለቱም እንግዲህ አብረው ይሆናሉ ማለት ነው። ይሄ ምንም ጥያቄ የለውም። ሁሌም ቢሆን ፍቅር ያሸንፋል። ፍቅር ላቁመው፣ አይ በቃኝ ብላችሁ የምትተውት ነገር አይደለም፣ የሚተው ነገር አይደለም። አይ ደግሞ ልጀምረው ብላችሁ የምትጀምሩት አይደለም እና ራሱ ነው የሚመራችሁ። ስለዚህ ፍቅር ያው ጥሩ ነገር ነው። ይሄ እንግዲህ ጄሪ አርፋ ብትቀመጥ ነው የሚሻላት እንጂ ምንም ለውጥ ልታመጣ አትችልም። ሲፈን እንግዲህ ያላት እጣ ፋንታ ምንድን ነው ካለን ያው መታሰር ነው። ምንም ጥያቄ የለውም። ወይ ደግሞ እዛ ቤት እያስፈራራች የሆነ የራሷን ጥቅም ታስኬድባታለች ብዬ አስባለሁኝ ሜልሲ። የሰማአን እህት ግን ስለ ሜልሲ በደንብ ማጣራት ትፈልጋለች። ያለ ምክንያት እዚህ አልመጣችም። የሆነ ነገርማ አላት። ስለዚህ ዝም ልንል አይገባም። እህቴ ሚስጥራችን እጠብቃለሁ፣ ልጅሽንም እንከባከባለሁ፣ አንቺ ብቻ ነፍስሽ በሰላም ትረፍ እያለቻት ትገኛለች ማለት ነው። እንግዲህ የሆነ ሚስጥር እንዳላቸው ነው የምንረዳው። እዚህ ጋር የራሳቸው የሆነ ሚስጥር አላቸው። ያ ሚስጥር ምንድን ነው የሚለውን እንግዲህ እግዜር ነው የሚያውቀው። እነሱ ሁለቱ መሀል ያለ ሚስጥር አለ። ያንን ሚስጥር ደግሞ እንደምትጠብቅ ነው ቃል ስትገባላት የነበረው። ጄሪን ጨምራ ነው እንግዲህ ያስጠነቀቀችው። ጄሪን ከዚህ በኋላ
ከሜርሲ ጋር ላይሽ አልፈልግም ብላለች። እንግዲህ አሁን ላይ ጦርነቱ ሊጀመር አግላላችሁ። ሜርሲ እና ጄሪ እንግዲህ መቀራረብ ካልቻሉ ሜርሲ የሆነ ሚስጥር ታወጣባታለ ብዬ ነው የማስበው። ያን የቀረጸችውን ቪዲዮ እንደምታወጣባት ነው። አትቀራረቢ ተብለሽ ብላኛለች ብትልም ልትሰማት አትችልም። ያችም የራሷን አላማ ስለምታስኬድ ቀጣዩን ክፍል እንግዲህ ወደ እናንተ ይዤ የምመጣ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። እውነት ግን ሁሌም ቢሆን እውነት ነው። ሲፈን ያው በአጭር ጊዜ ውስጥ እንደዚህ ተጋለጠች። እሷም ለእናቷ የተበቀለች መስሏት ነው። ነገር ግን ያው ከወንጀል ነፃ መሆን አይቻልም። ወንጀለኛ ሁሌም ቢሆን ወንጀለኛ ነው ማለት ነው። ከወንጀል ተሸሽቶ ሊመለጥ አይቻልም። አቶ አምነን እንግዲህ ቀስ ብሎ ሲረጋጋ የሚወስነውን ያውቃል ብዬ አስባለሁ። አሁን ላይ ሀዘን ላይ ነው ያለው። ሲጀመር ሀዘን ላይ ሆኖ ይሄንን ይወስን ይሄን አይወስን የሚባል ነገር የለውም።